ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ ላካፍላችሁ ያሰብኩት ስለ አንድ የሂሳብ ጀግና ነው። በሶስት መንግስታት በተለያዩ ሶስት የፖለቲካ አመለካከት ባላቸው መንግስታት በሶስቱም ጠቅላይ ኦዲተር ወይም የኦዲት ኮሚሽነር ሆነው የሰሩ የሂሳብ ሊቅ ስለሳቸው ነው ማወራው። አቶ ለማ አርጋው ይባላሉ። የተወለዱት በቀድሞ አጠራር በሸዋ ክፍለ ሀገር በጨውና ጉራጌ አውራጃ በእነሞር ወረዳ ነው የተወለዱት። በተለያዩ ዩኒቨርሲቲዎች በሀገር ውስጥና በውጪ በሂሳብ ትምህርት ከፍ ያለ እውቀት የገበዩ ከዛም በንጉስ ቀዳማዊ ኃይለ ሥላሴ ዘመን ጠቅላይ ኦዲተር ሆነው እያገለገሉ የደርግ መንግስት ተቀይሮ ሲመጣ ደግሞ እንደገና የደርግ መንግስት ከቦታቸው ሳያነሳቸው በጠቅላይ ኦዲተርነታቸው 17ቱን ዓመት ያስቀጠላቸው የደርግ መንግስት ደግሞ ከሄደ በኋላ የኢህአዴግ መንግስት ጡረታ እስከወጡበት ድረስ በዛው በጠቅላይ ኦዲተርነታቸው ወይም በፌዴራል ጠቅላይ ኦዲተር ኮሚሽነርነታቸው ያስቀጠላቸው አቶ ለማ አርጋ የሚባሉ ድንቅ ሰው ስለሳቸው ነው የምናገረው ዛሬ። እኚህ ሰው ከማንኛውም የፖለቲካ ወገንተኝነት በጸዳ መልኩ ሂሳብን ብቻ ባተኮረ የፌዴራል መንግስቱ የሁሉም መስሪያ ቤቶችን ሂሳብ እየተቆጣጠሩ ጉድለቶችን በነቂስ በማውጣት የእርምት እርምጃ እንዲወሰድ የሚያደርጉ የህዝብ ገንዘብ ያላግባብ እንዳይበዘበዝና በባለስልጣኖች እንዳይመዘበር መስሪያ ቤቱ ዓመታዊ የኦዲት ቁጥጥሩን በሚያደርግበት ጊዜ ጥንቃቄ በተሞላበት ሁኔታ በመስራት አገሪቱ እንዳትበዘበዝ እንዳትዘረፍ የራሳቸውን አስተዋጽኦ ያደረጉ ሰው ናቸው። አቶ ለማ አርጋው በዘመናቸው ባበረከቱት ከፍተኛ የሙያ ስራ በተደጋጋሚ የተሸለሙ በሁሉም መንግስታቶች የተመሰገኑ በመስሪያ ቤቱ ባልደረቦቻቸውም በከፍተኛ ምስጋና ላይ የነበሩ ሰው ነበሩ። እንግዲህ ከንጉሱ ጀምሮ የደርግም የኢህአዴግም የሰሩ ከሆነ በእድሜ ገፋ ያሉ ሰው እንደሆኑ ነው ያው የምናውቀው። በቁመታቸው አጠር ያሉ ግን ተግባቢ ቁጥብ ሰው እንደነበሩ በርቀትም ቢሆን የማውቀውን እናገራለሁ። ስለዚህ እንደዚህ አይነት ጀግኖች ኢትዮጵያ ሀገራችን ባለፉ ጊዜም ወይም ባሉም ሰዓት መርሳታችን ለአንድ የሆነ ነገር ለሰራ ትንሽ ነገር ለሰራ ሰው የምናረገውን ያህል እንኳን ባይሆን እንደው እንደዚህ ሀገርን በሚጠቅም ነገር ለዘመናት ያገለገሉን ሰዎች የት ናቸው ማን ናቸው ብሎ ኢንተርቪው የሚያደርግ ጋዜጠኛ የለም። ታሪካቸውን የሚጽፍ ሰው የለም። ልምዳቸውን እንዲያከፍሉ የሚያደርግ አንዳንድ ሰው ከሚዲያ ከምናምን ገለል ብሎ የሚኖር አለ። ግን ለሀገር እስከጠቀመ ድረስና ያ ሰው ሙያው ለሌላው ሰው አስፈላጊ ሆኖ ከተገኘ ፈልጎ ባለበት ቦታ በህይወት እያለ መጠየቅና ከሱ ጠቃሚ ነገሮችን መውሰድ በጣም ለትውልድ አስፈላጊ ነው ብዬ አምናለሁ። እኛ ጋር በትንሽ ነገር ለምሳሌ ቲክቶከር ፌስቡክ ላይ ፌመስ የሆነ በአንድ ፊልም ላይ ጥሩ ተውኔት የሰራ ወይ አንድ ሙዚቃ የተሳካለት ሰው ወይ የሆነ ነገር እንደዛ አይነት ሰዎችን ያሳደዱ ኢንተርቪው የሚያደርጉ ሰዎች በሶስት መንግስት ትልቅ ኃላፊነት ላይ ተቀምጠው አገር የጠቀሙ ሰዎች በአንድም መንግስት ቢሆን የጠቀሙ ሰዎች ከነሱ ምን ልንማር እንደምንችል ለምን ተከታትለው ኢንተርቪው እንደማያደርጉ እንደማይጠይቁ ልምዳቸውን እውቀታቸውን እንዲያካፍሉ ለትውልድ እንዲያስተላልፉ እንደማያደርጉ እኔ ጥያቄ ይሆንብኛል። እኔ ጋዜጠኝነት ምንድነው እስከምል ድረስ ነው ጥያቄ ውስጥ የምገባው። አያችሁ እንደዚህ አይነት ሰዎች ብርቅ ሰዎችን አገልግሎ ካለፉ በኋላ በህይወታቸው ያገኙትን ተሞክሮ ምን እንደተማሩ በልጅነታቸው እንዴት አይነት ህይወት ያሳለፉ እንደሆነ ቤተሰባቸው ምን አይነት አስተሳሰብ እንደነበረው ያን ነገር ስናውቅ ላሉ ሰዎች መጠንከር ከማንኛውም ቦታ ተነስተን እንደማምነው እኚህ ሰውዬ በጣም ገጠር ከሚባል ጉራጌ ክልል ነው የተወለዱት እና ያደጉት። ከዛ ወጥቶ ምን ያህል ቁም ነገር እንደሰሩ ምን ያህል እንደተማሩ በማየት ሌሎች አርአያ እንዲሆናቸው ለማድረግ የሚያስችል ነበረ። እናም ያሉን ሰዎች ቁም ነገር የሰሩ ሰዎች በማንኛውም ስርዓት ሊሆን ይችላል። በአንድ ስርዓት ውስጥ የሰራ ሰው ሁሉ ኃጢአተኛ ነው ማለት አንችልም። አንዳንድ ሰዎች ከምር በንጹህ ልቦና ሀገራቸውን የሚያገለግሉ ስላሉ እየፈለግን እያንኳኳን ለአርአያነት ብንጠቀምባቸው መልካም ነው እላለሁ።
አቶ ለማ አርጋው በህይወት ይኑሮ አይኑሮ አላውቅም፣ ግን ታሪካቸውን በትንሹ ለማንሳት ሞክሬያለሁ። ለቤተሰባቸውን ክብር እሳቸው በሰሩት ስራ ቤተሰቡም ክብር የሚገባው ነውና ልጆች ባላችሁበት የቤተሰብ የሆናችሁ ሰዎች እንዲህ አይነት አባት ስለነበራችሁ እንኳን ደስ አላችሁ እላለሁ። ለሁላችንም ትምህርት ይሆናል ብዬ ነው ያነሳሁት። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።